በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አርባዕቱ እንስሳት ኪሩቤል እነማን ናቸው? እሊህ መንበሩን የሚሸከሙ እግዚአብሔር ሰረገላዎች ናቸው። ስለ እሳቸው ወንጌል የጻፈ ዮሐንስ እንዲህ ሲል መሰከረ። በዚያ ዙፋን ፊት በረድ የሚመስል ባህር አለ። በዙፋኑ ዙሪያ አራት እንስሶች አሉ። በፊቱ በኋላም ዓይን የተመሉ ናቸው። ፊተኛው አንበሳ ይመስላል፣ ሁለተኛውም ላም ይመስላል፣ ሶስተኛውም የሰው መልክ ይመስላል፣ አራተኛው የሚበራ አሞራ ይመስላል። የሊህም አራቱ እንስሶች እያንዳንዱ ክንፍ አላቸው። ስድስት ስድስት ነው። ሁለንተናቸውም ዓይን የተመሉ ናቸው። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ ልዩ ነው እያሉ በመዓልትና በሌሊት ዕረፍት የላቸውም። ሁለተኛውን ስለ እሳቸው ኢሳይያስ እንዲህ አለ። ከዚያ በኋላ ንጉሥ ዖዝያ በሞተ ጊዜ አሸናፊ እግዚአብሔር ሰፊ በሆነና ከፍ ከፍ ባለ ዙፋን ላይ ተቀምጦ በብርሃኑም ቤቱን ሞልቶ ሱራፌል በዙሪያው ቆሞ አየው። የአንዱ ክንፋቸው ስድስት ነው። በሁለቱ ክንፋቸው ፊታቸውን፣ በሁለቱ ክንፋቸው እግሮቻቸውን ይሸፍናሉ። በሁለቱ ክንፎቻቸው ከጽንፍ እስከ ጽንፍ ይበራሉ። አንዱን ከአንዱ ጋር ፍጹም አሸናፊ የሆነ እግዚአብሔር ቅዱስ 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 ተብለው የምትመሰገን ምስጋና በምድር በሰማይ የመላ ነው እያሉ ያመሰግናሉ። ነቢዩ ዳዊት በኪሩቤል ላይ ተቀምጦ በረረ አለ። ሁለተኛም በኪሩቤል ላይ የተቀመጠ እርሱ ምድርን አናወጻት አለ። ሕዝቅኤልም እንዲህ አለ። ከወደ ሰሜን እነሆ ጥልቅ ነፋስ ሲመጣ አየሁ። ታላቅ ደመና አለ፣ በዙሪያውም ብርሃን አለ። ከእርሱ እሳት ቦግ ቦግ ብሎ ይወጣል። በደመናው መካከል ባለ በእሳቱ ውስጥ እንደ አራት ራስ አሞራ መልክ የሚመስል አለ። በመካከሉ እንደ አራቱ ኪሩቤል መልክ ያለ አለ። መልካቸውም እንዲህ ነው። በውስጣቸው የሰው መልክ አለ። የአንዱ ፊት አራት ነው። ክንፍ አራት ነው። እግራቸው የቀና ነው። ከእግራቸው ክንፍ አላቸው። ሰኮናቸው ግን እንደ ላም ሰኮና ነው። ከእሱም እሳት ቦግ ቦግ ይላል፣ እንደ ጋለ ብረት ፍንጣሪም ይበራል። ወንጌል ዮሐንስ ዳግመኛ እንዲህ አለ። በዙሪያው ዙፋን ዙሪያ ብዙ መላእክት ድምፅ፣ እንስሶችም እነዚህ አለቆች ቃል ሰማሁ። ቁጥራቸው እልፍ አለቆች ያሏቸው ብዙ ነው። ለዛ ለተገደለው በግ ኃይል፣ ባለጸግነት፣ ጥበብ፣ ጽናት፣ መንግስት፣ ክብር፣ ጌትነት፣ ምስጋና ገንዘብ ሊያደርግ ይገባዋል ብለው በታላቅ ቃል ተናገሩ። በሰማይ በምድር ከምድር በታች በባህር ውስጥ በነዚያ ውስጥ የተፈጠረው ፍጥረት ሁሉ ጌትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለሱ ለበጉ ለዘላለሙ ይገባዋል አሉ። በእውነት ይገባዋል። እሊህ አራቱ እንስሶች አሜን ይላሉ። እሊህ አለቆች ይሰግዳሉ ስለ ልዕልናቸውና ስለ ክብራቸው። እሊህ አርባዕቱ እንስሳት ከብሉይና ከሐዲስ ብዙ መጻሕፍት መስክረዋል። መሐሪና ይቅር ባይ እግዚአብሔር ስለ ሁሉ የሰው ፍጥረት ይለምኑ ዘንድ ቀራቢዎች አደረጋቸው። ዳግመኛም እሊህ ተባሉ። ገጸ ሰብ ስለ ሰው ፍጥረት ይለምናል። ገጸ አንበሳ ስለ አራዊት ይለምናል። ገጸ ላም ስለ እንስሳ ይለምናል። ገጸ ንስር ስለ አዋፍ ይለምናል። ከሰማይ ሰራዊት ሁሉ እርሱ በእግዚአብሔር ዘንድ ባለሟልነትና እጅግ የቀረቡ ናቸው። ስለዚህም በዓለም ሁሉ በየስማቸው በቤተ ክርስቲያን እንዲታነጹ በዚች ቀን መታሰቢያቸው እንዲደረግ የቤተ ክርስቲያን መምህራን አዘዙ። እነሱ ስለ ሰው ወገን በእግዚአብሔር ዘንድ ይማልዳሉና። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ኪሩቤል አማላጅነት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።